የተባበሩት 72 ፍቅር 72 እንዴ ፍቅርን አታውቂያትም? ብላወር ህንጻ የተባበሩት ወረድ ብለሽ እንጀራ ታች ግራውንድ ላይ እንጀራ ማከፋፈል ጀምራለች። ኦኬ እሺ። እሷ ማስታወቂያ ስትሰሪ አይቻለሁ። እሷ በጣም ወዳጄ ጥሩ ሰው ነች። ባለ እንጀራዋ ቤት አዎ ጤፍ ምናምን ነገር ሰብል እርሻ ግብርና አስታውስኩ። ኦኬ ያ እሺ። የእሷ ማስታወቂያ ስትሰሪ አይቻለሁ እና እሷ በጣም ወዳጄ ናት። እሺ እና ደስ አላት? አዎ በጣም እኔ መልካም ልጅ ነኝ። በነፃ ነው እንዲሰራሽላት አንቺ ጥሩ ልጅ ስለሆንሽ ነው። አዎ በነፃ ሊሰራውላት። ኦኬ ምን ችግር አለው? አይ ምንም በከፍለኝም ያላት ሴት ናት። ግን እኔ እንደዛ አላስብም። አዎ አይ ማላልኩም እንደዛ አላስብም። ባላከነች አይ ጥሩ ሰው ነች። በነገራችን ላይ እኔ እሷ ጋር 3 አመት ተቀምጫለሁ። ኧረ እባክሽ እንደውም ስልኳ ጠፍቶብኛል። ቴክስት አድርግልኛለሽ? እሺ ይኖራል። ግን ያው ከስልክ መብዛት አኳያ ነው የስልኳ አበዛዝ። እንዲህ ብዬ ልንገርሽ ያ ቲክታክሽ ላይ አይቼ ነው በነገራችን ላይ እውነት ነው። ያ ባን የሆነበት ላይ እኮ ነው አንቺ አየሽው። በአሁኑ ላይ ሳይሆን ባን የሆነበት ላይ ያ ኤግዛክትሊ። ጎበዝ እና ደግሞ ጎበዝ ሴት ነሽ። በርቺ። አመሰግናለሁ። የሆዴት መቼ ነው የሚመረቀው? በ5 ያው በይለት ያው በጻዲቁ ጉቺዬ ደህና ነሽ? ደህና ነኝ ማይላፍ። ናፍቀሽኝ። ሰሞኑን ደግሞ ላስላስ አላረግሽኝም ወይ? ያለ ምክንያት እኮ ነው ያለስም እኮ የኔ ፍቅር። ደግሞ እኔ እኮ ምግባባውን ሰው አለስ። አይ እሱማ ኮራሁብሽ እኮ ማልሽልኝ እኮ በልጅሽ ሳላጠፋ እንደማትልሽኝ እሱም እየፈራሽ እንደምትልሽኝ ነግረሽኛል። አይደለም እኔ ሌላ ሰው ከኔ ጋር የሆነ ሰው መላስ እንኳን አትፈልጊም። እንኳን አንቺን አይደለም አንቺ የምትቀርቢውን ሰው የአንቺን ስሜት የምነካ መስሎኝ ይደብራት ይሆን ብዬ ትቻለሁ። ኮራሁብሽ ጉቻ አራዳ ልጅ ኮራሁብሽ። ሰው ስትወጂ ዙሪያው ላይ ያለውንም ሰው አብረሽ አስበሽ ታከብሪያለሽ። እንደዚህ ነው። እውነት ነው። አንቺ በትላሽ እንኳን ብለሽ ነው ያላስኩ። እውነት ነው። ስራ፣ ጤና፣ ሰላም፣ እግዚአብሔር ይመስገን። አምሮብሻል። በየቀኑ ቆይ እንደ አበባ እየፈካሽ ነው እኮ አንቺ። አታረጅም እንዴ? እግዚአብሔር ይመስገን። መድኃኒዓለም ምን ይሳናል? ክብሩ ይስፋ። አውሩ እንጂ ልጆቻችሁ መድረኩን ያስኩባችሁ። ኧረ ቲጂ ኮንግራ በእናትሽ። ያ በጣም በእናትሽ እኔ ራሴ በጣም ደስ ባለ 3 ኮከብ እኮ ነው። ኑና ከዱባይ ስታርፉ ፈታ ዘና ሪላክስ አርጉ። ባርጋ አሁን ስመጣ የት አካባቢ ነው ማሪ? ቦሌ ነበር። ላምበረት ከቦሌ ነው የምንቀበልሽ። መኪና እንልክልሻለን። መገናኛን አልፎ ነው አይደል? አዎ ያው ከሴንተር ቦታ ነው። ያ አሁን ስመጣ አንቺ ጋር ነው። ብዙዎች እየመጡ ነው ከአሜሪካና ከጀርመን ሀገር እየመጡ እያደሩ ዶሮ ኦርደር እየሰጡ ስራ ጀምሯል እንዴ? አዎ እንዴ ስራማ ጀምረ እየሰራን ነው። ግራንድ ኦፕኒንግ በ5 ነው። ስራማ ጀምሯል። በጣም ቀላል ጀግና ናት። ስራ ጀምሯል። ያው ማስባረክ በቄስ በእናንተ የሚቀረኝ
የተባረከ ነገር ሁሌም ቆንጆ ነው፣ በረከት ይኖረዋል። ከዛን ደግሞ በበረከት ደግሞ ለብዙ ነዳያኖች ትርፋማ ሆንበታለሁ። ብዙ ህጻናት ለመያዝ ብዙ አቅመ ደካማ ሰዎችን ለመያዝ ያገለግለኛል ስመረቅ ማለት ነው። ልክ ነው። ሰራተኛ አገኘሽ? አቤት ሰራተኞች አገኘሽ? ዌይተር ምናምን ስትይ ነበር? አዎ አግኝቻለሁ። አሁን አግኝቻለሁ። ያው ምንድነው እንግሊዘኛ የሚያውቅ ነው የተፈለገው። ነጮች ቻይኖች አሉበት፣ ፈረንሳዮች አሉበት። ስለዚህ ያችን ትንሿን እንግሊዝን እያወላገድኩ ግራ እንዳላጋባቸው ብዬ ነው። አሜሪካ ያሉት እንኳን እንግሊዘኛ ይሁንዬ እንዴና ማነው ደግሞ የ38 ሌቭል ቤት የገባብኝ? እኔ እኮ እየተቀርማችሁ ነው የሚጠልቀው እኮ ሳቢ ላይ የለዛ ብዬ ነበር እኮ ዲጂን የቀጠርኩ ጠይቅኩት። ኦኬ ያቺ ፍሬሽ እንትን ሁሉ አሪፍ ነበረች። ዛሬ ሮበር ማክሰኞ ተናዳሪ ጉትዬ ልወጣ ነው። ታንክ ዩ። እሺ ተናዳሪ ነው ወርቅ። እሺ እናት ባይ። ሁላችሁም ተናዳሩ እያሉ አሜን። እግዚአብሔር ያበርታሽ ትጅዬ። አሜን አሜን። እናንተ እያላችሁ ምን ሆናለሁ? ምንም አልሆንም። በጣም ደግና ጌታም በጣም እንደ ትጂ ደግሞ ጎበዝ አለ እንደ እዚህ ነው ሶሻል ዛሬ አገልግሉም አልቀረም አይደል? እንዴት ይቀራል? ዛሬ ቀን ጠፋብኝ። ዛሬ ሮብ ነው ማክሰኞ? ሮብ ነው ትጂ። ይጥፋብሽ እንጂ ትጂ ያን ካልጠፋብሽ እንዴት ከባድ ነው። ስቶማች ሮብ ነው። በኢትዮጵያ ቀን ዛሬ ስንት ነው? ባበሻ ቀን 18 ነው። ቀን 18 ቀን 18 ቢሮዬ እንዴት ነህ? ወሩ እኔ እኮ ወርና ቀን መለየት አቅቶኛል አሁን ላይ ትልቅ ችግር በእውነት። ኧረ ሰኔ ነው። አሜሪካኖች ጠፍቶባቸዋል። አሜን። ቲጂ እኮ ድሮም ሀብታም ናት። ኧረ አይደለሁም ነሽ እንጂ አይደለሁም። እግዚአብሔር ይመስገን የጤና ባለሀብት ነው። በጣም ብዙ ሚሊዮን እኮ ነው ቲጂ ሀብታም ሆነች አሉሽ። ያርግልኝ። አሜን 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 አሜን። ሰው ያወራውንና የተመኘውን ነው የሚያጭደው። አሜን አሜን። አዎ በጣም ጀግና ናት ጋይስ፣ ምንም ጥያቄ የለውም። እስኪ ቲጂ ጀግና በሏት። አዎ ጀግና አልመስኩት አልተዘጋም። ጀግና 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 አም ጉድ ገርል አም ጀግና። እንታ መስሎኝ አሁን የተነሳው ከእንቅልፌ ዛሬ አሁን የተነሳው ከእንቅልፌ አሁን ነው የተነሳሁት ከእንቅልፌ። ምክንያቱ ደክሞኝ እስከሚደርስ ድረስ ልቀመጥ ይድረስ። እሺ እና አንግዲያው ቲጂ ተኝተሻል? ግን ትተኛለሽ? ዛሬ ተኛው። ዛሬ ስንት ሰዓት መሰለሽ ተኛሁት? ከምሽቱ 6 ሰዓት እስካሁን ድረስ ተንፊት ያበጠ
መተኛት ስላለብኝ እኮ እረፍት ማድረግ አለብሽ። ከስራ ከልጆቼ ከሁሉ ነገር ተለይቼ ብቻ እንደ ሰይጣን ብቻ መተኛት ስላለብኝ ጉቺዬ ወይዬ ብቻ እንደ ሰይጣን ከዛ እንደወልኩኝና ኑና ውሰዱ ብዬ ጠራው። ጉድ ምንድን ነው የጻፈችው ሴትዮ? ምንድን ነው የጻፍሽው አንቺ? ኪኪ አሽሙረኛ ምን አረኩኝ? ተኛ ሾይ እኮ ነው ያልኩት። ተሉዬ መች ትተኛውኝ? ፈዘዝኩባችሁ እንዴ? ቀለል ፈዝሽ። እንዴት ናችሁ? እንዴት አለሽልኝ? ጠፋሽ ትናንት። ቢዚ ነበርኩ። እንዴት ነው? ሰላም ነው ሀገሩ? ወይ እናንተ ሰዎች በስመ አብ! እናንተስ እንደ ሰው አይደላችሁ። ቲጂዬ ኮንግራ ብያለሁ እህቴ። ምን አረግሽ? ረዳሽ ተኝተሻል? አዎ ህልዬ፣ አምሽቼ ነው የገባው። ሌሊት ነው የገባው። ማምዬ እኔ ቆንጆ ነው ይወድ ማምዬ ተኝታለች መሰለኝ። ኦኬ ዲክሻይ ሰላም አለንማ። እንዴት ነሽ? አለሁልሽ ህልዬ። እንዴት ነሽ? አለሽልኝ? ድሬ እኮ አንቺን ከትዬ እኮ አትተናነሽም በስራ ሚያ ተለያየ እንጂ እንደዚህ አይነት እንኳን ነገር ኖሮ ሰው ፕሮግራማቸው የሚገርም ነው እኮ ታይ ኪኪሻ አይፎርሹ አይፎርሹም። ኪኪሻ ቲጂ እንኳን ደስ ያለሽ እህቴ፣ እንኳን ረዳሽ እግዚአብሔር። በማርያም ቲጂን ጠይቂልኝ፣ በጭንቀት ልሞት ነው። ማን ነው ሟቹስ? ምን ለምንድን ነው የምጠይቀኝ? ስራ ፈልገው ነው ቲጂ መሰለኝ። ስራ አስገቡኝ ደግሞ ሳልሞት ስራ አስገቡኝ። እስኪ ቲጂ ላስገባት ከቅድም ጀምሮ። ዮዬ እንዴት አደርክ? ጉድ ሞርኒንግ። ሴት ነሽ ወንድ ቪዲዮ ታበሪያለሽ? ስቤሻለሁ። እኔ ግን ማለት ነው አንድ ነገር ልንገራችሁ። እኔ ግን ማለት ነው ሆነስትሊ ቲጂ፣ እኔ ካንቺ አላውቅም፣ ግን እንደኔ እኔ የሚዲያ ሰው ስራ ማስገባት ስም የሚያጠፉ ይመስለኛል። ጎበዝ፣ ወንደርፉል። ነገ ተገልብጣችሁ ስም የምታወጡ ነው የምትመስሉኝ። ምድር ላይ ያለውን አወዳድረሽ ብትቀጥል ይሻላል። ማለት ህዝብ ይጠላኛል ብዬ ነው እንጂ እኔ ሶሻል ሚዲያ ላይ ያለ ሆነሽላችሁ እንኳን ነገ ተገልብጠው አቃቂር ነው የሚያወጡት። ነገ ስምሽ ነው የሚጠፋው። አንሶሪ ነገሩ ብታጠፋ የሚዲያ ሰው ሁሌ ስሙ እንደተቦጨቀ ነው፣ ሁሌ ስሙ እንደጠፋ ነው፣ ሁሌ እንደተሞገሰ ነው፣ ሁሌ እንደወረደ እንደተቀመጠ ነው። አይ ዶንት ኬር ግን እና ግን ሪሊዋን ነገር ስነግርሽ እኔ የማውቀውን ሰውና ሶሻል ሚዲያ ላይ ያለውን እንደገና ደግሞ ታች ስልክ ያለውን ሰርተኛ መቅጠር አልፈልግም። ምክንያቱም ስመኛ ናቸው፣ ኮልኮሊያም ናቸው፣ ስመኞች ናቸው። ነገ ግልብጥ ብላችሁ አም ሶሪ ፎር ሴይንግ ዲስ ምናምን አስቤ አይደለም፣ ግን ቀናይታችሁ የምትገለበጡ ስለሆናችሁ የተደረገላችሁን የምትክዱ ስለሆናችሁ የበላችሁበት ላይ እጃችሁን የምትታጠቡ ስለሆናችሁ እንደ አንድ የሶሻል ሚዲያ ሰው እንደ አንድ በብዙ እንደደከመች እንጂ ሚዲያ ላይ የሚታወቁ ሰዎች ቅጠሪ አይደለም። ምድር ላይ ያለ የተነገረውን ግን አወዳድራ ትቅጣል። አማማቅሽልኝ አይሰሩም እኮ ደግሞ ቁጭ ብለው ሊበሉ ነው። የለም ቲጂ ቤት ቁጭ ብለው መብላት የለም። ኧረ እንደው ሞቀኝ ልቤን የነገርሽን ጃኬቱን ላውልቅ። ኧረ እኔ አልቀጥርም። እዛው ታችም ይዘሽ እንዳትመጪ ደግሞ ስልክሽ ስትቀጠሪ ራሱ ታች ይዘሽ እንዳትመጪ። የለም ታች ያለው ስልክኝ አልቀጥርም። አንዳንድ ሰው እንዴ ለእንትኑም ለስታር ኮኮብስ ባለ ኮኮብ ታዲያ እንዴት ነው የሚኖራቸው እንዴ? ቆይ ቲጂ ቆይ እንደዚህ ጋር አልገባኝም።
በቀደም እኮ አዳምጪ ልንገርሽ፣ ትንሿን ስልክ አዳምጪ። ትንሿን ስልክ ማለት ከስራ ውጪ ተቹን መያዝ ይችላሉ። ስራ ላይ ግን እያሉ ግን ተች ስልክ ይዘው አስር እየጎረጎረች ከስተመር አያስተናግዱም። አሁን ለምሳሌ ባናሩ ልጅ ታች ነው ስልኩ። በሆነ ሰዓት ላይ ሄድ ስልኩን ቁጭ አድርገዋል። በሆነ ሰዓት ስልኩን ቁጭ ቆይ አንተ ቀንህ አጭር ነው እያልኩ በወሬ ጸጥ ስራ ነው አይደለም እነግርሽ። አሁን ለምሳሌ እኔ እጄ ባይሰራ እንኳን ጭንቅላቴ በጣም ትልቅ ስራ ነው የሚሰራው። እንደውም የእጄ ስራ ይሻለኛል። ዛሬ ደግሞ ይሄ ምን ልፍጠር፣ ዛሬ ደግሞ ይሄ ምን ላድርግ፣ ምን ሆነ፣ ምን ተፈጠረ፣ እከስራለሁ ወይ እወድቃለሁ ወይ ከዚህ በለጠ ክፍታለሁ ወይ የሚለው አያስተኛኝም። ለዚህ ነው ለምሳሌ ዛሬ ብቻዬን መተኛ ስላለብኝ ብቻዬን የትኛውት እንደ ሴጣን እንዳጋንንት ማለት ነው። ስለዚህ ተቻለው ሰራተኛ ተቀጥሮ እንደገና ደግሞ ሶሻል ሚዲያ ላይ ወይ ደግሞ የምታቀኝ ቀጥሬ መለያየት ነው። እኔ ባለጌ ነኝ፣ ክፍታፍ ነኝ፣ እናገራለሁ። ስናገር በደንብ አድርጌ ነው የምጠርግሽ። ለነገር እንኳን ላስጠርብ እያል ጥርግ ነው የማደርግሽ። ልክ ልክሽን ነው የምነግርሽ። ስራ ነው፣ ስራ ነው። እኛ ሰው ደግሞ አንድ ነገር ልንገራችሁ። ከቲጂ ባህሪ ያየሁት ነገር ፊት ለፊት ነች። የተሰማትን ነገር ሚዲያ ይሁን ሪል ላይፍ ይሁን ምናምን ትክክለኛ እዛው ጋር ነው የምትናገረው። ኮመንት ስር ሰው አክብሪ፣ ሰው እንዲያድርጊ፣ ሰው በዚህ ገብቶ ሰው በዚህ ወጥቶ ትላላችሁ። ሰው የሚኖረውን ህይወት ሪያሊቲ የሚያሳያችሁ ከሆነ ስላላከበራችሁ አይደለም። በቃ ያ ትክክለኛ ከሚዲያም ፊት ከሚዲያም ኋላ የሚኖረውን ህይወት ነው። ይቻላል እኮ እናንተ ጥሩ ነች እንድትሉ የኔ እናት እንደዚህ አይደለም እና ይሄ እንዲህ ነው ምናምን ብሎ ማባበል ይቻላል። ግን አንዳንድ ሰው ትክክለኛ ህይወቱን ፊት ለፊት ነው የሚኖረው። ሚዲያም ፊት የሚኖረውን ከሚዲያም ኋላ የሚኖረውን ትክክለኛውን ነገር ሲያሳያችሁ ለጀጅመንት ስለምትሮጡ እኔ እንደ ቲጂን የምመክራት ምድር ላይ የተቸገረ ስራ የሚፈልግ ብዙ ሰው ስላለ እነሱን በስነ ስርዓት አወዳድራ አይታ ለክታ ብትቀጥር ነገ የሆነ ነገር እንኳን ቢሆን ጀጅ ለመደረግ ለፊት አትጋፈጡ። ሚዲያ ላይ ያላችሁ እኮ በአይናችን እያየናችሁ ነው። በማታውቁት ነገር ስም ባላያችሁት እውነት ስም አይናችሁን አፍጥጣችሁ ፊት ለፊት ወጥታችሁ ስታወሩ ስላየን እኔ ነገ የሆነ ነገር በእርግጥ ብዙ አልፋ የመጣች ልጅ ራሷን ዲፌንድ ማድረግ ትችላለች። እኔ ግን እንደ እህት ከሚዲያ ላይ ሰው ቅጠሪ አልልም። ጉድ ትክክል፣ ምንም ጥያቄና መልስ የለውም። የገባችሁት ገብታችሁ ቁጭ ለማለት ከሆነ አስወርዳለሁ። የምታወሩት ነገር ከሌላችሁ ገብታችሁ አትንገሰቁኝ። ሰላም ጋይሶች እንዴት ናችሁ? ሰላም እንዴት አረኛ ፈላጊ ነን። ሁሉንም አንድ ላይ ጠቀለላችሁን። ጉቹ እኔ ኢንጀነራል ምንም የጠቀለልኩበት ምክንያት ከሚዲያ ላይ ስራ ከባድ ሚዲያ ላይ ያለውን ሰው ተርጋኝ ዛፍ ሰርቴድ በተለይ እንደ ቲጂ ለፊት የምትናገር ሰው ስለሆነች ነው የተናገርኩት። ገባሽ? ቲጂ ፊት ለፊት ነው የምትናገረው ብዙ ጊዜ አይደለም። ለዛ ሚዲያ ላይ ያለ ሰው መቅጠር ዋጋ ያስከፍላታል። ገባሽ? ማባበል የምትችል ሴት አይደለችም። ጥፋት የላትም፣ ተንኮል የላትም፣ የዋህ ነች። ግን ስሜቷን ፊት ለፊት ስለምትናገር ያንን ደግሞ የኛ ህዝብ አይፈልግም። ሰራተኛ ታመነጫጭቂያለሽ፣ እንዴት አድርጊያለሽ። ከናንተ በኋላ ያው ከሆነች ከናንተ ፊት ያው ነች። በቃ ይሄ ተፈጥሯ ነው። ስለዚህ ለዛ ነው እኔ እንዳትወቀስ። ለምን የዚህ ህዝብ ምላስ ሰው ይሰብራል። የዚህ ህዝብ ምላስ አንገት ያስደፋል። የዚህ ህዝብ ምላስ ሰው ያሳቅቃል። ያንን ነው እኔ ያልኩት። እንዳትሳቀቅ፣ እንዳትሰበር፣ እንዳትደነግጥ ነው እንጂ እኔ ብትቀጥራቸው አይዶ ማይ እንዴ ታረጊ ስመኛ ናቸው። ቴንክ ዩ ጉጂዬ። በነገራችን ላይ ፊት ለፊት እኮ መናገር አይጎዳም እኮ። ያው ስህተትሽም ታውቂያለሽ፣ ከስህተትሽም ትማሪያለሽ። ሲጀመር ስራ ብሎ ሰው ይሄን ሁሉ ሀገር አቆራርጦ መጥቶ ያውቃል ጥፋቱ፣ ስህተቱንም ያውቃል። ስራ ሰዓት ደግሞ ስራ ሰዓት ነው። ስልክ የምንጠቀምበት ራሱን የቻለ ታይም ነው። ምሰሪበት ሰዓት ደግሞ የስራ ሰዓት ነው። ኦልሬዲ ያው እንደ ሰው ደግሞ ይለያያል። ፊት ለፊት የሚናገር ሰው አይጠላም። እኔ በበኩሌ ፊት ለፊት የሚነግረኝ ሰው ይሻለኛል ከኋላ ከሚያማኝ። የሚናገር ሰዎች ምንጊዜም አንወደድም። በጓዳ ተደብቀን ስናማስ ወጭ እንጂ የምንወደደው ዳይሬክት ስንናገርማ አትወዱንም። ይሄንንማ ግልጽ እንናገር እቺ ምናምን ነው የምትሉን የምታወጡልን። እንዴ ደግሞ ግልጽ የሚናገር ሰው ደግሞ ይወደዳል እንዳይወደድም። ያንማ በደንብ ጠቂ ፈለገ ነገር ግልጽ የሚናገር ሰው ወዳለው የሚል ሰው ካለ ውሸት ማርያምን። ዞሮ ምንም አረኩ አላረኩም ቴንኪው እንድባል ብዬ አይደለም። እኔ ይመቸኝ፣ እኔ ልኑር፣ ምን አገባኝ ስለሰው። ለሰው ብዬ ነው እንደምኖር ለራሴ ነው።
ሽሮ አይጠረረብኝ አይጠረረብኝ እኔ አይጠራፊ ሽሮ እንዳይጠርብኝ ነው የምፈልገው። እኔ እንግዲህ በጣም ይቅርታ ጠይቅሻለሁ በሚያጠፉት ስም። በእውነት ፊት ለፊት የሚናገር ሰው ነው የሚመቸኝ ከኋላ እኔም ፊት ለፊት ስለምናገር ማለት ነው። መልካም አውሪ። ከአይኔ እንኳን ትረጃለሽ እንኳንስ ማለት እንኳን አልቻለም ነው። ካልሰራሽ መኖር አይቻልም። ካልሰራሽ መኖር አይቻልም። በቃ ስራ ነው። ኤኒ ታይም ጥግረራ ነው። ከጥግረራ ውጤት እንዳለ በእኔ መማር ነው። አስረግጬ ስነግርሽ እያንዳንድሽ እምቢ ስትይ ደግሞ ያው ነው። እንደዛ ነው ያልኩት። ከክፍላችሁ ሰዱብኝ ማይ ፕሌዠር ብታስገባችሁ ብትሰሩ ቢሆንላችሁ ቢሳካላችሁ ነው ችግር የለም። ግን ለምንድን ነው ተቀጥሽ ጉቺ ማስታወቂያ እኮ እንትን ያወጣችሁ በቲክቶክ ነው ሰራተኛ ፈልጋለሁ ብላ እየደወሉን ይደውላሉ፣ ይመጣሉ፣ ማናጀር ያናግራቸዋል፣ እየቀጠራቸው ነው። ሲቀጥራቸው ከሶሻል ሚዲያ ላይ ነው የመጡት በሙሉ ያሉት ከኔ ጋራ መጨረሻ ላይ የምንገናኝ እሱ አዋርቶ አናግሮ ከጨረሳቸው በኋላ ባህሬን መቼም ሶሻል ሚዲያ ላይ ታውቁታላችሁ አይደል እላችኋለሁ። አዎ እኔ ጋር በመምጣታችሁ ደስተኛ ናችሁ? አዎ በሉ ቀጥለጥ ብላችሁ ስራና ስራ ነው። በቃ ካየው እጠርብሻለሁ። አውቄ ነው ገብቼ ግልብጥ ማድረገው ኪችን ያልበት ያጸዱትን ሁሉ ድፈትፈት ክፈትፈት ግልጽ ነው የምነግርሽ። ይሄን በመናገር የትኝ ግን ምክንያቱም የስራው ባህሪ ነው። ከትልቁ ከሹፌሩ ከሼፉ ጀምሬ ከፍቼ አበላሽቼበት ነው የምወጣው። ሼክ ሳደርገው እሱ ወጣ እግሩ ሲገባና ኪችኑን ግልብጥ አደርገዋለሁ። ጠዋት ገባና ሂጂ ግልብጥ አደርገዋለሁ። አሁን ዛሬ ጠዋት አልገባውም፣ በኋላ ሄድና ግልብጥ አደርገዋለሁ። ምክንያቱም ፍተሻ የሚባል ነገር አለ። ያ ደግሞ የኪችን ባህሪ ነው። ማናጀር ቢኖረኝ ምን ቢኖረኝ እኔ ደግሞ ከላይ ማናጀር መሆን አለብኝ። እኔ ላይ መጨረሻዋ ነኝ። ከሽንት ቤት ጀምሬ እፈልጋለሁ። ምን ያለ ባለጌ እንኳን ባለጌ ሆንኩ ደግ አደረኩ። እሰይ ደግ አደረኩ። ብቃቴ ነው ብልግናዬ እና ፈትሻለሁ። ከሽንት ቤት ጀምሬ ነው ፈትሸው። ከሸሚዙ ፈትሽ ጀምራለሁ። ጋይስ ገብቼ ገለባብጠዋለሁ አበላሸዋለሁ ስትል እናንተ ቀጥተኛውን የተረዳችሁት። እኔ በገባኝ ልክ ግን እያንዳንዱን ነገር ልክ ያልሆነውን አያለው፣ ልክ የሆነውን ሰገደርጋለሁ። ገባችሁ? ዝም ብዬ አልቀመጥም። እያንዳንዱን ነገር እፈትሻለሁ፣ የተዝረከረከውን አወጣለሁ፣ የጎደለውን አወጣለሁ። ሰገጤ ስለሆንኩ ነው። ሰገጤ ጉድመኝ እንዳለው ሰገጤ ማስለሆነች ባለሶስት ኮኮባናታችን ላይ ከፈተች እና አንድ ሳምንት አብረን እንስራ። ሰገጤ በጣም ታርጌት ይመታል፣ ብዙ ስራ ይሰራል፣ ጎበዝ ግብ ይመታል። ከሰገጤ ብዙ ነገር ትማራለህ። ልንገርሽ ማሪ ወይ አንድ ጊዜ ሰገጤ እንደዚህ ምናምን ትላላችሁ። ስደት ህይወት ላይ ራሱ እያለፈለት ያለው ሰገጤው የከተማው ልጅ አይደለም። የከተማ ልጅ የልብስ አራዳ ሆኖ ቀርቷል። የከተማ ልጅ የክለብ አራዳ ሆኖ ቀርቷል። ሰገጤ የምትሉት እናንተ እንደናንተ ንግግር ያልሰለጠነ ከገጠር የመጣ ምናምን ነው። ገጠሬው ማናቴ ስግጥ ብሎ ስራውን ሰርቶ ጨላ ይዟል። አምቴሊንጂ በየስደቱ ስግጥ ብሎ ሳይደክመው እናንተ እንደምትሉት ይሄ ስግጥና ለእናንተ ምንድነው? አራዳ አይደለም፣ ክለብ አይሄድም፣ ልብስ አይለብስም፣ አይዘንጥም ምናምን ይሄ የአራዳ ቃላት አይናገርም። ሰገጤውማ ስግጥ ብሎ ወጥሮ ሰርቶ በሄደበት አገር ሰክሰስፉል የሆነ ላይፍ ያለው የገጠሩ ልጅ ነው። ይሄን ልንገራችሁ፣ በየከተማው ብታዩ በገንዘቡ አይሰማም። እናንተ እንዳላችሁት ስግጥና የመሰላችሁ ነገር፣ ድርቅና የመሰላችሁ ነገር፣ አለመሰልጠን የመሰላችሁ ነገር እነሱ ይዘውት የመጡትን ሐሳብ ወደ ገንዘብ ቀይረውታል። ይዘው ተገኝቷል። ዛሬ ሰገጤው ጋር ነው ገንዘብ ያለው። አራዳውማ በቃ አለቀ እኮ። በየክለቡ ገንዘቡን ጨረሰ፣ በየሴቱ ገንዘቡን ጨረሰ፣ በየወንዱ ገንዘቡን ጨረሰ፣ በማይረባው ገንዘቡን ጨረሰ። ለእናንተ ስግጥና የሚመስላችሁ ለነሱ እርድና ነው፣ which is ገንዘብ መያዝ። ሰገጤ ስትሉ ሁለቴ ያስቡ። ስግጥና ለነሱ ገንዘብ መያዝ ነው። ዛሬ ያለፈለት በቃ ድርቅ ብሎ የክለብ ህይወት የማይፈልግ መሯሯጥ የማይፈልግ የልብስ አራዳ መሆን የማይፈልግ ሁለት ልብስ ካለው አንዱን አጥቦ አስጥቶ አንዱን ለብሶ የኖረው ሳንቲም ይዟል። የኔና የእናንተ አይነቱ ግን
አራዳነን እያልን በባዶን የቀረ ነው አጨብጭበን በዜሮ። ይሄን ምን ስግጥናን ስትጠቀሙ ቃሉን ይግባችሁ። የሰገጠ ነው ጀግና ይውላል። የሰገጠ ጀግና ነው። የኔና የናንተ አይነቱ ግን ባዶ ሆኖ ቀርቷል። በቤትነት ስናንፏሽክ አታንፏሽኩ። ሰግጣ ጀግናለች። ባለ 3 ኮከቦች ታፈቱ እየተነገረላት ነው። ስግጥናዋ ጠቅሟታል። ፋርነቷ ጠቅሟታል። ሰላም ኮቺ እንዴት ነሽ? ሰላም ነው አለው። ያው ስልኬ ሊዘጋ ስለሆነ ነው የገባሁት እና አንድ ነገር ለመናገር ፈልጌ ነበረ። እዚህ ዱባይ ነው የምኖረው እና ተማሪ ነኝ እና ስራ ሰራለሁኝ። ግን አሁን በራሴ ቪዛ ስለሆነ እዚህ ያለሁት የሚያሰሩኝ ካምፓኒዎች 2 ወር ምናምን ደሞዝ አልሰጡኝም እና ያው ኢትዮጵያ ደግሞ ብር ምናምን እንትን ስላቸው ስጠይቃቸው ያው ዱባይ አይደለሽ እንዴት ይቸግርሻል ምናምን ነው የሚሉኝ እና በጣም አሁን ችግር ላይ ስላለውኝ ነው። ላይክ እርዳታ ምናምን አይደለም የምፈልገው፣ ስራ ማሰራት የሚፈልጉ ሰዎች ካሉ ግራፊክስ፣ ሎጎ፣ ቪዲዮ ኤዲቲንግ ምናምን እሰራለሁኝ እና ለኢትዮ ዴሊቨሪ ምናምን ሜቢ እነሱ ግራፊክስ ላይ ምናምን ስለሚፈልጉ ብዬ ኮንታክት ለማድረግ ሞክሬ ነበር። እዚሁ ቴክስት ምናምን አድርጌላቸው ነበር ግን አልመለሱልኝም። ያው አሁን ላይ በጣም ችግር ላይ ስለሆንኩኝ ነው እና የሆነ ቢያንስ ወይ ሼር እንድታደርጊልኝ በእናንተ በኩል ሲሆን በደንብ ተደማጭነት ስለሚኖረው ብዬ ነው። በጣም ችግር ውስጥ ነኝ በእውነት። በመጀመሪያ ደረጃ የሰራሽበት ካምፓኒ ለምንድን ነው 2 ወር ደሞዝ የከለከለሽ? በራሴ ቪዛ በተማሪ ሆኖ ሪሞት ወርክ ነው፣ በራሴ ቪዛ ነው። ስለዚህ ያው እንዴት መጠየቅ ያለ ኤንኦሲ መስራት አትችይም። በራስሽን ቪዛ ብትሰሪ ኤንኦሲ ስላለሽ ነው አይደል የሰራሽው? የሰሩልሽ ቪዛ የሰሩልሽ ካምፓኒዎች ሌላ ቦታ እንድትሰሪ ፈቅደው ኤንኦሲ ሰጥተውሻል። አዎ ተማሪ ነኝ። ገባኝ። ተማሪ ያልሻለው ተማሪን ብትሆኚ በኤንኦሲ እስከሰራሽ መጠየቅ ይቻላል። ደሞዝ መከልከል አይቻልም። እሱን ጠይቄያለሁ ግን አሁን ላይ በጀት ስለሌለኝ ነው ምናምን ነው እያሉኝ ያሉት። አሁን ግን ያው ቤትም ቤድ ስፔስ ስለሆነ ተከራይቼ የምኖረው አንዳንድ ነገሮች ችግር ላይ ስላለውኝ ነው። ተጣምሮ ነበር እንዴት ብዙ ነገር ታያለሽ አይደለም? ጥቁር እንጀራ አብሉ ልበል ደግሞ ብዙና እንደዚህ ነገር አሁን ሻርጃ አካባቢ አልናዳ የሚባል አካባቢ ነው ያለሁት። እኔ ኢትዮ ዴሊቨሪ ያልሻቸውን ከሰውየው ጋር ኮሚኒኬሽን የለኝም፣ ፍሬንድም አይደለንም። እንደ ሀሳብ እዚህ ቤት ያላችሁ ልጆች ድምፅ ሆናችኋት ከኢትዮ ዴሊቨሪ ባለቤት ከወልደ ጊዮርጊስ ጋር እነሳሪ ምናምን ይግባባሉ። በእነሱ በኩል እንዲደርስልሽ ሳሪ ኤርሚ ሀበሻን የምታውቂያት ከሆነ ሳሪ ይዛ ለመሄድ ሞክሪ። ከኔ ጋር ኮንታክት የለውም፣ የሚግባባውም ሰው አይደለም፣ ፎሎወሬም አይደለም። ግን ከነሳሪ ጋር ኮሚኒኬሽን ስላለው እዛ ሳሪ የቤት ገብተሽ ድምጽ ሆነሽ ልጆቹ እንዲተባበርሽ እነሳሪ እንዲጠይቁ አይ ቲንክ በቅርብ የሚያውቁት ሰው ይመስለኛል። አይ ኮኔክሽን የለኝም ከሰውየው ጋር። እሺ ጉቺ በጣም ነው የማመሰግነው። ያው ብዙ ቤት ገብቼ ነበረ ግን ፎሎወሬም ትንሽ ስለሆነ ገና አዲስም ስለሆንኩ ለቲክቶክ ሁሉም አይመልሱልኝም፣ ቴክስትም አይመልሱልኝም፣ ስገባም አያወሩኝም። ለዛ ነው አንቺ ጋር የመጣሁት። በጣም ነው የማመሰግነው እውነት። እሺ እናቴ ወይ ቁጥሯን ታስቀምጥልኝ በውስጥ ነው ያወራታለሁ። እሺ አገናኛታለሁ፣ ችግር የለውም። ትጻፍልኝ ቁጥር። እሺ አመሰግናለሁ ማለት ችግር የለውም። እሺ አመሰግናለሁ። እሺ ሌሎቻችሁ የማታወሩ ከሆነ ከታችሁ። ሰላም እንዴት ነሽ? ጉቺዬ እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። ማርያምን በጣም እንደምወድሽ ለመናገር ነው የገባሁት። አመሰግናለሁ የኔ ወርቅ። እግዚአብሔር ያክብር። ቴንክ ዩ። ምንም ማውራው የለኝም። እንደምወድሽ በነጃት እንትን ነው ማቅሽ። በዛኔ ነው ፎሎ ያደረኩሽ እና የሴት ያለሽ ሪስፔክት ምናምን አሁን እህታችን ራሱ ያዳምሻት በጣም የሚገርም ነው እና በጣም ወድሻለሁ። በርቺልኝ። እግዚአብሔር ያክብርልኝ እናት።
እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ጸጋ